የክልል ትግራይዋ ሽራሮ ከተማ አቧራማ ጎዳናዎች የጦርነትና አስከፊ ገጽታ በዝምታ የሚያስታውሱት ዛሬ ረቡዕ ጥቅምት 5 ቀን 2018 ዓ.ም ባልተለመደ ጩኸት ተናወጡ። ይህ ጩኸት የጥይትና የመድፍ ድምፅ አልነበረም። ይልቁንም በጦርነቱ ግንባር ላይ ደማቸውን ያፈሰሱ አጥንታቸውን የቀሰቀሱና ነገር ግን ዛሬ ተረስተናል የሚሉ የትግራይ ኃይሎች አርሚ 13 አባላት የቁጣና የብስጭት ድምፅ ነበር። በእጃቸው የያዟቸው መፈክሮች አንድ ግልጽ መልእክት ነበራቸው። የክልሉ መንግስት ጥቅማጥቅሞቻችንን ገፎናል፣ ነፍጎናል። ይህ በሽራሮ የታየው ትዕይንት በተለያዩ የትግራይ ከተሞች ለቀናት ሲካሄድ የቆየው የተቃውሞ ማዕበል አንዱ አካል እንጂ የመጀመሪያው አይደለም። ጥያቄው የሰላሙን ስምምነት እውን ለማድረግ መስዋዕትነት የከፈሉት እነዚህ የቀድሞ ተዋጊዎች ዛሬ ለምን የክህደት ሰለባ እንደሆኑ ይሰማቸዋል? ያልተፈታው የፕሪቶሪያ እንቆቅልሽ። የችግሩ ምንጭ የሚጀምረው ከ3 ዓመት በፊት በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የሰሜን ኢትዮጵያን ደም አፋሳሽ ጦርነት ለማስቆም የተፈረመው ታሪካዊ የሰላም ስምምነት ላይ ነው። በዚያ ስምምነት መሰረት የትግራይ ኃይሎች ትጥቅ ፈቶ ወደ ሲቪል ሕይወት የሚመለሱበት መንገድ ተቀምጦ ነበር። ዲዲአር በሚል ምህጻረ ቃል የምታወቀው የትጥቅ ማስፈታት ከውትድርና ማስወጣትና መልሶ የማቋቋም ሂደት የሰላም ዋነኛ ምሰሶ ነበር። እቅዱ በወረቀት ላይ ግልጽ ነበር። ክፍል 1 ገሚሱ ተዋጊ በተሃድሶ አልፎ ወደ ህብረተሰቡ ይቀላቀላል። መንግስትም ኑሯቸውን እንደመሩ ያቋቁሟቸዋል። ክፍል 2 ሌላኛው ገሚስ ደግሞ በክልሉ በሚቋቋመው አዲስ የጸጥታ መዋቅር ውስጥ ተካቶ ያገለግላል። ነገር ግን የወረቀት ላይ እቅድና የመሬት ላይ እውነታ እንደ ሰማይና ምድር ተራራቁ። የዲዲአር ሂደት ሙሉ በሙሉ ተሰናከለ። ጦርነቱን የተዋጉት ወጣቶችን መሳሪያቸውን አስቀምጦ ወደ እርሻቸው፣ ወደ ንግዳቸው፣ ወደ ትምህርታቸው ከመመለስ ይልቅ ለዓመታት በጊዜያዊ ካምፖች ውስጥ እንዲቆዩ ተገደዱ። የክልሉ መንግስት በቢሊዮኖች የሚቆጠር ገንዘብ ለህልውናቸው ቢያወጣም የወደፊት ህይወታቸው ግን በጨለማ ተዋጠ። ይህ ቃላት ጦርነትና የተያዘው መያዣ። ታዲያ የዲዲአር ሂደት ለምን ከሸፈ? መልሱ በፌዴራል መንግስትና በትግራይ ክልላዊ መንግስት ህወሓት መካከል በሚደረገው የኃይል አሰላለፍና የቃላት ጦርነት ውስጥ ተደብቋል። የአዲስ አበባ ባለስልጣናት ህወሓት ሆን ብሎ ሂደቱን እያደናቀፈ ነው ሲሉ ይከሳሉ። ለእነሱ ገለጻ ህወሓት እነዚህ ተዋጊዎች በካምፕ ውስጥ ያቆያቸው እንደገና ስልጣን በኃይል ለመቆጣጠር በሚያደርገው እንቅስቃሴ ውስጥ አንድ ድብቅ ጦር ለመጠቀም ነው። የቀድሞ የትግራይ ጊዜያዊ አስተዳደርን ለማስወገድ የተደረገው ሙከራ የዚህ እቅድ አካል ነበር ሲሉ ይሞግታሉ። የትግራይ ባለስልጣናት በበኩላቸው ጣታቸውን ወደ ፌዴራል መንግስት ይቀስራሉ። የፌዴራል መንግስት የፕሪቶሪያን ስምምነት ሙሉ በሙሉ አልተገበረም ይላሉ። ዋነኛ ቅሬታቸውም ከጦርነቱ በፊት በትግራይ ክልል ስር የነበረው ነገር ግን አሁን በአማራ ክልል ቁጥጥር ስር ያሉ አወዛጋቢ መሬቶች እንደ ወልቃይትና ራያ ያሉ አለመለቀቃቸውና ከዚያ የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸው ነው። ሉዓላዊነታችን ሳይረጋገጥና ህዝባችን ሳይመለስ እንዴት ትጥቅ እንፈታለን የሚል ጥያቄ ያነሳሉ። ከዚሁ የቃላት ጦርነት በስተጀርባ ያለው እውነታ ግን እጅግ ውስብስብ ነው። የቀድሞዎቹ ተዋጊዎች በሁለቱ አያላን መካከል እንደተያዘች መያዣ ፖለቲካል ፓውን ሆነዋል። ለህወሓት በካምፕ ውስጥ ያሉት በሺዎች የሚቆጠሩ ተዋጊዎች የህልውና ጉዳይ ናቸው። በአንድ በኩል ለአወዛጋቢዎቹ መሬቶች መለቀቅ እንደ ትልቅ የፖለቲካ መደርደሪያ ካርድ ያገለግሉ፣ በሌላ በኩል ደግሞ የፌዴራል መንግስት ቃሉን ያጥፋል ከሚል ስጋት የጸጥታ ዋስትና ሆኖለታል። ወደ ሽራሮ ጎዳናዎች ስንመለስ የአርሚ 13 አባላት ተቃውሞ ከጥቅማ ጥቅም ጥያቄ የዘለለ ትርጉም አለው። ጩኸታቸው በፕሪቶሪያ የተሰጠው የሰላም ተስፋ እንደደበዘዘ እንደመጣ የሚያሳይ ያው ምስክር ነው። እነሱ በጦርነት ጊዜ ጀግኖች ተብሎ በሰላም ጊዜ ግን የተረሱ በፖለቲከኞች ስሌት ውስጥ የወደፊት ህይወታቸው የተመዘነባቸው ናቸው። የሽራሮ ተቃውሞ በቀላሉ የምታይ ውስጥ አስተዳደር ችግር ሳይሆን በኢትዮጵያ ሰሜናዊ ክፍል የተገኘው ሰላም ምን ያህል ስስና በቀላሉ ሊሰበር የሚችል እንደሆነ የሚያሳይ ትልቅ የማንቂያ ደወል ነው። ጥያቄው የፌዴራል መንግስትና የትግራይ ክልል መሪዎች ከቃላት ጦርነት ወጥተው ለዚህ ተዋጊዎችና ለትግራይ ህዝብ ዘላቂ መፍትሄ ይስጡ ይሆን ወይንስ የተረሱት ጀግኖች ቁጣ ሌላ ጊዜው የሚፈታ ቢሆንም የሽሬ ጩኸት ግን ቸል ልባል የማይገባ ከባድ መልእክት አስተላልፈዋል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ።